ሌላው የሱዳን በዚህ ደረጃ መገኘት ነው። የሱዳን ፖለቲካ ልክ ፋክተር ነው ባይዘው የኢትዮጵያና የኤርትራን ግንኙነት በጠቅላላ የኢትዮጵያን ፖለቲክስ ደግሞ ዲፋይን በማድረግ በኩል የሱዳንን ፖለቲካ የሚገዳደር የለም። ረጅም ባውንደሪ ነው ያለን ከነሱ ጋር። ይሄ ብቻ አይደለም። በዚህ በተለይ በሚሊተንት ፖለቲክስ እነሱ ቤዝ በመሆን የኢትዮጵያን ፖለቲካ ዲፋይን ያደርጋል፣ ሪዲፋይን ያደርጉታል። አሁን ምን አይነት ሁኔታ ላይ ነው የምትገኝ? ለምንድን ነው ጂኦግራፊካሊ እንደነገርኩ ቅድም የአካባቢ የአመጻ የፌሪፈራል ላንድ የሚባል ፖለቲካ አለ። የእሱ አካባቢ መለያ ነች። የፈቲ ኢንተርቪው ሰምተዋል? የማን ፈቲ አልሰማሁም። እዚህ ሱዳን ኤምባሲ ውስጥ የነበረ ለብዙ 10 ዓመታት በሱዳን ተወክሎ ግን ቤዚካሊ ቤዙን ግብጽ አድርጎ ማለት ይቻላል ኢትዮጵያን ፖለቲካ ሲያተራምስ የነበረ ሰው ነው። ዲፕሎማት ነው፣ ሰላይም ነው። ፋይናሊ ሊሞት ሲል ኑዛዜ የሚመስል ቃል መጠየቅ ሰጥቶ ነበር። ጀማል እንደውም ሲያቀርበው ነበር። የጻፉ ሰዎች አሉ፣ አርቲክሎች አሉ። ፈቲ ከተናገራቸው ነገሮች አጠቃላይ የምትረዳው የሱዳን የውጭ ግንኙነት ማለት አጠቃላይ በቃ ኢትዮጵያ ነች። ቲፒኤልኤፍን ሻዕቢያን በምን አይነት ነገር ቀመረው ደግፈው እዚህ እናመጡት። ቲፒኤልኤፍና ሻዕቢያ ሲያስቡት የነበረውን ውጥን ፕራክቲካል ለማድረግ እየተርከተ እንደሄዱ ትገነዘብበታል። በጣም ፈቲ አንድ ሰው ነው፣ ግን እዚህ ኤምባሲ ውስጥ የነበረው የሱዳን የውጭ ጉዳይ መስሪያ ቤት አባል ነው፣ የደህንነቱ አባል ነው። ናሬሽኑ ግን የግብጽ ነው። ሱዳን ዛሬ እዚህ ጋር የደረሰችበትን ጋር ለመድረስ አንዱ ውጤት የኢትዮጵያ ሬዚስታንስ ነው ብዬ ነው የማስበው። ይሄ የኛ ዕጣ ነበር ባይዘው የሚሆነው። ሱዳን በግብጾች መሪነትና ተልእኮ ወስዳ በተለይ አሁን ያሉት ጄኔራሎች ሲወጡት የነበረ ነገር ነው ማከረክ ተቀዶ ይሄን ብሎ ያፈሰው። ትክክል ነው አንተ ያልከው። የሱዳን ጉዳይ የኢትዮጵያን ፖለቲካ ዲፋይን ያደርጋል። ተከለ ያደርጋሉ። ከዛ ይሄ አይደለም ይኸውልህ የሱዳን ጉዳይ የኢትዮጵያን ፖለቲካ ዲፋይን እንደሚያደርገው ሁሉ የኢትዮጵያን ፖለቲካ የነሱን ጉዳይ አሁን ባልኩ ሌቭል ዲፋይን ያደርጋል። ሌላ ኢንትረስት ስላለ ዩጋንዳን በዛ በኩል ኢንትረስት አለ፣ ሴንትራል አፍሪካ ሪፐብሊክ ኢንትረስት አለ፣ ሊቢያ ኢንትረስት አለ፣ ቻድ ኢንትረስት አለ፣ ግብጽም ኢንትረስት አለ። ያ ብቻ አይደለም። ከ1956 በፊት እኛ እኮ ነን የሀገር እድሜ ትልቅ ሆኖ ምናምን እኛ ጋር ነው እንጂ ያለው 1956 እኮ ነው የግብጽ ባንዲራ ወርዶ ካርቱም ላይ የሱዳን ባንዲራ የተሰቀለው እኮ እሱ ነው ይደርሳል። 56 እኮ ነው። ገና ልጅ ነች ለኛ ሱዳን። ግን ምን ሆኗል? ሌላ ታሪክ አለ ብዙ ጊዜ የማይጠቀስ የሪቨራይን ጄኔሬሽን ይባላል። የአባይን ወንዝ ተከትሎ የናይልን ወንዝ ተከትሎ በዛ ወንዙ በሚያልፍበት አካባቢ ያሉ የሱዳን ወረዳዎች ግዛቶች የሉም። የሱ ሶሳይቲ ይባላል። እሱ ሶሳይቲ የሱዳን ፖለቲካ ኮር ነው። የሱዳን ፖለቲካ ኮር ነው ነው ምን እንዴት ሆኖ ነው ኮር የሆነው? ከ1956 በኋላ ሀገር ሆነው ሲመሰረቱ ከአንግሎ ኢጂፕሽን ምናምን ቀኝ አገዛዝ ነፃ ሲወጡ አደባክ ብሪቲሾች ሆነው ሲዘውሯቸው አዲስ የመጡት ኡማ ፓርቲ በለው ሌሎች ፓርቲ ባላቸው በጠቅላላ የዛች የተፋሰሱ ሀገር አካባቢ ሰዎች ናቸው። በምን አይነት መልኩ? አንደኛ ወደ ጎርደንና ምናምን ኮሌጅ ገብተው እንዲማሩ ተደርገው የፖለቲካል ሰርቪሱን እንዲቆጣጠሩ የተደረጉት እነሱ ናቸው። ትንሽዬ ኤሊት ናቸው። ሁለተኛ የሱዳን ኢኮኖሚ ቀጥታ ወርቅና ነዳጅ ምናምን ኢሹ ሆኖ ከመምጣቱ በፊት ራሱ የተመሰረተው የሜካናይዜሽን ፋርም ላይ የዓለም ሰፊ የእርሻ ቦታ ያላት ስለሆነች የዛ ወንዝ ተፋሰስ አካባቢ የሚገኙ ቤተሰቦች ልጆቻቸው ተላኩና ጎርደን ምናምን ዩኒቨርሲቲ እንዲማሩ ተደረገ። ፖለቲካውን ተቆጣጠሩ። ኢኮኖሚውን ማን ያዘ? እነኛ ያዙ። የእርሻ መሬታቸው ላይ ፌደራል የሚባሉት እነኚህ እንትን ከፋፍለ ትንሽ ገበሬዎችን በማስቀመጥ እስከ አልፋሽጋ ድረስ እስከ ኢትዮጵያ እሱን እንዲያርሱ ተደረገ። እሱ ብቻ አይደለም። ያ ኤክስፖርት ቤዝድ የሆነ ሸቀጥ ነው። ጥጥ ነበረ መጀመሪያ፣ ከዛ ማሽን ላይ ይቀጥላል። ናቹራሊ ማሽን ለሚያበቅል አካባቢ ስለሆነ ስንዴ ምናምንም የጀመሩባቸው ቦታዎች አሉ። ወደ ነገዳ አሪፍ ምናምን ወርደ ስትመጣ እዛ ላይ የኤክስፖርት ቢዝነስ ጥጡን እንዲነግዱ አረጓቸውና የኢምፖርት ቢዝነስ ውስጥም ገቡ። ከዛስ ሃይማኖታዊ ደግሞ መሰረት አላቸው። ኦሪንቴሽን አለው ሃይማኖታዊ። ሌሎች የሚያያዙ ከዚህ ከሱፊ ኦርደር ከምናምን ጋር የሚያያዝ የሃይማኖት ኬዝ አለ። ሶስቱም በአንድ ላይ ሃይማኖት፣
አራተኛው ትራይብ ነው። ትራይባል ይጨመራል። ጂኦግራፊ አለ፣ ፖለቲካ አለ። አራቱን ይዞ የሚንቀሳቀስ አካባቢ ነው። ተግባባ። ይሄ ቡድን የሆነ ጊዜ የኢትዮጵያን ፖለቲካ የኢትዮጵያን ታፈንታ ሁል ጊዜ ጠቅሳታለሁ። መንግስቱ ኃይለማርያምን አነጋገር እዚህ የመንግስቱ ኃይለማርያም ትዝታዎች የሚለው መጽሐፍ ላይ ይጠቅሱታል። ያኔን ምስራዬ ምንድን ነው ሰሜን ሱዳን፣ ምስራቃዊ ሱዳን እሱን ሙሉ በሙሉ ሳልመታ መውጣቴ ነው እኔ እንድሸነፍ የሚያደርገኝ ብለው ነው የሚያምኑት እሳቸው። ለምንድን ነው ወንበዴው ሙሉ እዛ ነው የሚፈለፈለው ነው የሚሉት። ከሰላ ማለት አስመራ ማለት ነች። ሆቴል ቤቶቹ፣ ቢዝነሶቹ፣ መንገዶቹ ምናምን የስለላ ማዕከላቸው። በተለይ ድሮ ገዳሪፍ ማለት ለቲፒኤልኤፍ መቀመጫው እንደማለት ነው። ተግባባ። ከዛ በኋላ ሰናር ምናምን ብለህ ብሉ ናይል ነው የምትመጣው። እነኚህ ግዛቶች በጠቅላላ ኤርትራ እንድትገነጠል የቀይ ባህር ፖለቲካም የነሱ ስለሆነ ስለሚመለከታቸው ፖርት ሱዳን ፈትየን ነው የሚለው ባይዘይ ፈትየን ነው የሚያወራው እንድትገነጠል ያናረጉ። ይሄን እንዲይዝ ደግሞ እንትና ፐርሰናሊ ነው የሚያገኛቸው የኢንተለጀንስ ምናምን። አሁን ወደ ካይሮ ሄደዋል። በዚህ በግብግቡ ምክንያት ወደ ካይሮ ሄዶ የአልበሽር ቡድን ሲመታ ያው አልበሽር ላይ 3 አይነት ፓወር ተነስቶ ነው ጣጣ ውስጥ ገብቶ የነበረው። አንደኛ የኢንተለጀንስ ሰርቪሱ ምናምን ከእጁ ወጥቶ የራሱን ነገር ዴቨሎፕ ማድረግ ሞከረ። በዚህ እንደ ሪፐብሊካን ጋርድ አይነት ቡድን የነበረው ደግሞ ወይም ደግሞ ይጠብቅ የነበረው ይሄ የነ ዳጋሎና የነ አልቡርሃን ቡድን ደግሞ ራሱን ችሎ ምናምን ወጣ። ትራይባል ምናምን ተበታተነ። ዋቴቨር ግን እነኚህ ያኔ ሸሽቶ የወጣ ሰው እያለ አሁን ስሙ ጠፍቶብኝ ነው እንጂ እዚህ ኢትዮጵያ መጥቶ ያለ ግንኙነቶቹን ይመራ የነበረው እሱ ነው። ሞር ደግሞ ከተከዜም ምናምን ተፋሰስ ጋር የሚገናኙ ጉዳዮች ስላሉ ሌሎች ባለፈው የጠቀስኩልን ወንዞች ወደዛ ስለሚፈሱ ብሉ ናይልም አለ መሀል ለመሀል ከግድቦች ተጠቃሚ የሚሆነችው እሷ ነበር። ከሮዛሪ ሲጨምረ ምናምን የጌዚራም የምንም ፕላንቴሽን ያለው እሷ ጋር ስለሆነ ብቻ ኤርትራ እንድትመሰረት አድርጋለች። ቲፒኤልኤፍም ስታብሊሽ እንዲያደርግ አድርገዋል። 95 ላይ ተበላሸ የሚባለው ራሱ ግንኙነት የሁለቱ በሆስኒ ሙባረክ የግድያ ሙከራ እሱም ራሱ እዚያ የነበረው ደህንነትና የነሱ ምናምን የማያውቋቸው ጉዳዮች አሉ። ኢቭን ውስጥ ያለው የራሱ የሱዳን አካል ነው ለነኚህ ሳያሳውቃቸው ሙከራ አረገ የሚባለውና ኢቭን ቲፒኤልኤፍን በተመለከተ ለሁለት የሚገነጠሉ ምናምን የሱዳን ኃይሎች አሉ ምና ውስብስብ ነው። ግን የኢትዮጵያ ፖለቲካ ላይ ትልቁ ሚና የሚጫወተው አካል አሁን እሱ ምን አይነት ሁኔታ ላይ ነው? ኤርትራ አኳያ ምን አይነት ሁኔታ ላይ ነው? ኦልሞስት የለም። እሱ ብቻ አይደለም። ድሮ እነሱ 2011 ላይ እኮ ነው ደቡብ ሱዳን ሀገር የሆነችው። ተመልከት። ያ እንዲህ አይነት ፓወር መጫወት የሚችል የነበረው የሱዳን ኃይል ደቡብ ሱዳን የምትባል የነዳጁን 75% ይዛ ሄደችባቸው። አንድ በል አሁንስ እንደገና ሌላ ሰፊ ቫስት የሆነ ኤሪያ ኢስት ዳርፉርና ሳውዝ ዳርፉር የሚባል በተለይ ከሴንትራል አፍሪካ ሪፐብሊክ ከቻድ እና ከሊቢያ ጋር ያላቸው ግንኙነት ሪዲፋይን የሚያደርገውን አካባቢ ኦልሞስት ይዘው ተወጣ ማለት ነው። ይሄ ሰውዬ ገና ባትላል በጣም ቫስት ላንድ ነው። ይሄ ነው የሚገርምህ። በደቡብ ሱዳንና በሱዳን መካከል ያሉት ኮርዶፋን የሚባለው ኤሪያ ኢስት ምናምን የሚባለው ዌስት ኮርዶፋን የሚባለው እሱ ደግሞ ሌላ ጥያቄ ያለው አሁን መሀል ላይ ተቀምጦ ኢቭን ኢትዮጵያ ማጮት የምትችለው ካርዶ ነው እሱ። ከዛ መጨረሻ ላይ አጌንስት ኢሳያስ እንደውም የሚነሳው ኃይል ይሄ ፖርት ሱዳን የተቀመጠው ኃይል ነው የሚሆነው። ለመሰለ ይሄ ማከለኛው ደገኛው ምናምን በዚህ ደረጃ ዊክ ሆኖ አንዳንዴ እኮ ብሩክ ተንኮል ለመስራትም ጠንካራ ጓደኛ እኮ ያስፈልጋል አይደለ? ዊክ ሆነብህ ምንድነው ልታረግ የምትችለው? አንተም ወደ ጉዳይ ትገባለህ። ማይት ኢዝ ራይት እንዳሉት ራሱ ይነበር ራሱ ነው ያለው ያኔ ነው ልዩነት እንጂ እሱ አሁን ደክሟል ሱዳን ገባ። ስለዚህ ግራብ ላይ ያረጉት ላይ ይችላሉ ግብጾቹ ነው ራሳቸው መተው እዚህ ከረንና ምናምን ጫፍ ድረስ ያው ሌላ ያደፈጠ ኢሳያስ ላይ ቂም ይዞ የተኛ ቡድን አለ። ሻሎ ግሬቭስ የሚባለው መጽሐፍ አንብቡት። የሪቻርድ ሬድ መጽሐፍ ነው። ሻሎ ግሬቭስ 2019 ላይ አሁን ይወጣል። ሻሎ ግሬቭስ ይሰኛል። አላየሁትም። ብሪፍ አድርገን ይሄንን ሁሉ ነው ቁጭ አድርጎ የሚናገረው። የትኝ መናገር የማይፈልግ ይሄ ጀብሃ ግሩፕ የሚባለው አረብነ ምናምን ተብሎ ተጨፍጭፎ ምዕራብ ኤርትራው ቆላው ምዕራብ ነው እንዴ ዞሮ በዚህ ጋር ምስራቅ ትግራይ ጋር ይመጣል እኮ። ከዛ በኋላ ግጋት ራሱ የተመተው ለዚህ ነው እንዴ ምናምን ትላለህ ብዬ ባለፈው ምን ነገር